ኤፍዬን አረገዘች። ናታንና ቢኒን ተገናኙ። ያፌት ከስራ ቦታ ሲመጣ ኤፉን ሐኪም ቤት ሄዳ ነበረ፣ አጣት ማለት ነው። ከናታን ጋር አብራ ምን እየሰራች ነው የትስ ሄዳለች ብሎ በጣም ተናዶባታል፣ ቤት ውስጥ ሲያጣት ማለት ነው። ኤፉና ጽ አብረው ወደ ሐኪም ቤት ሄደዋል። ቤዚና ሉሊት ተጣልተዋል ማለት ነው። ሉሊት ደግሞ አለቃው ማን እንደሆነ ለማየት ስትሄድ ታሪኩ ሆኖ ተገኘ ማለት ነው። ያኔ የቀጠራት አለቃዋ ሳይሆን ታሪኩ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀምዲ ቻናል ተከታዮች እንደምን አላችሁ? እኔ ጋር አለሁላችሁ አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ዘወትር መለቀው ቪዲዮ እንዲደርሳችሁ አድርጉ። የሌሎችም ሰብስክራይብ አድርጉልኝ ማለት ነው። ዛሬ ይዤላችሁ የመጣሁት ሐረግ ድራማ 96 ይዤላችሁ መጥቻለሁ። ገንዬ ማውራት ጀምራለች። ዳጊና ቢኒና አብረው በተቀመጡበት ገኒን ከዚህ በፊት ማውራት አትችልም ነበረና ማውራት ጀምራለች ማለት ነው። ዳጊን በማውራት ገኒ ስላወራች በጣም ደስ ብሎታል። ቢኒም እንደዛው ማለት ነው። እንደዛ ያወሩ በነበረ ሰዓት ደግሞ ናታንን መጣ። ናታንና ቢኒ ገኒዬ እንኳን ደስ አለሽ፣ ናታን ማለት ነው። እንኳን ደስ አለሽ፣ ማውራት ጀምረሻል፣ በጣም ደስ ይላል አላት። አዎ ማውራት ጀምሬያለሁ አለችው። ከዛ እንኳን ደስ አለሽ፣ በጣም ደስ ብሎኛል አላት ማለት ነው። እንኳን አብሮ ደስ አለን አለችው። እንዴት ነሽ? ደህና ነሽ? ዳጊ እንዴት ነህ? ደህና ነህ ብሎ ሲለው ደህና ነን አልሐምዱሊላህ፣ ደህና ነን አሉት። ከዛ በኋላ ደግሞ ቢኒ ለምን መጣ? መልሰህ እኛ ቤት እንዳትመጣ አላልኩህም? ምን ፈልገህ መጣ ብሎ ሲለው ገኒ ደግሞ ቢኒ ምን የሆንክ ነው? ሰው ቤት አትምጣ ይባላል እንዴ? ምን ማለት ነው? ጓደኛማሞች አይደላችሁም እንዴ አለችው ማለት ነው ስትለው፣ እሱ ደግሞ አይ እንደዚህ አይነት ጓደኛ የለኝም፣ የኔ ጓደኛ ከዚህ በፊት ሞተዋል፣ እንደዚህ አይነት ጓደኛ የለም አላት ማለት ነው። ሲላት ታው ቢኒ እንደዛ አትበል፣ ታረቁ። አሁን ደግሞ እንደዛ አይባልም፣ ባጠገቡ እንደዚህ ብለህ ትላለህ ብላ ስትለው ገኒ ቢኒ ደግሞ ከኔ ከመጥፋቴ ይልቅ ወይም ከኔ እንትን ከማለት ይልቅ የእህቱን የሚያሳስበው ሰው የኔ ጓደኛ ሊሆን አይችልም። እህቱን እንደተጎዳች ምናምን የሚነግረኝ ሰው ጓደኛ ሊሆን አይችልም አላት ማለት ነው። ሲላት አይ ቢኒዬ ከዚህ በፊት እኮ እሱ በጣም አንተንትን ካልክ በኋላ በጣም ተጨናንቀዋል፣ በጣምም አዝነዋል አለችው ማለት ነው ስትለው፣ እሱ ደግሞ አይ ምንም ያዝንበት እንትን የለም፣ እኔ እኮ ከዚህ በፊት ምንም ብሆን ምንም እሱ ከየትም ፈልፍሎ ከየትም ያወጣኛል ብዬ ያስብ ነበረ፣ ግን ተሳስቼ ነበር፣ ማይሆን ነገር ነው ያሰብኩት የነበረው ብሎ ሲላት፣ ተው እንደዛ አይደለም አለችው ማለት ነው። ዳጊም ደግሞ አው በጣም ተጨናንቆ ነበር ምናምን ሲላት፣ አይ
ተውኝ እስኪ ዝም በሉ አለ ማለት ነው ቢኒ። ከዛ በኋላ ደግሞ ቢኒ ደግሞ እስኪ ናታን ጓደኛ ማለት ምን ማለት ነው ብሎ ሲለው ጓደኛ ማለት ሁሉ ነገር ነው። ጓደኛ ማለት የልባችን መሻት ማለት ነው። ጓደኛ ማለት ሁሉ ነገር ማለት ነው ምናምን ብሎ ቀበጣጠረለት ማለት ነው። አይ እንደዛ አይደለም፣ የበፊት ናታን እና የአሁን ናታን አንድ አይደለም። ስለዚህ የኔ ጓደኛ የሚባል ነገር ከዚህ በፊት የነበረ ናታን ነው እንጂ አሁን አይደለም፣ የአሁኑን አይደለም አለው ማለት ነው ሲለው አሁን ገኒን ደህና መሆኗን አውቀሃል፣ ስለዚህ ሂድ ምናምን ሲለው አይ ቢኒ ናና እኔና አንተ አብረን ውጭ ወተን እናውራ እዚህ ጋር ከምናወራ ብሎ ሲለው አይ ከዚህ በፊት እኔ ትተኸኝ ሌሎቹ ጓደኞቹ ተደብቀህ የምታገኛቸው ጓደኞች ከሂድ እኔ ተወኝ ብሎ ሲለው አይ አልተውህም፣ ይሄም ነው ላስረዳህ ያልኩ ብሎ ይዞት ወጥተዋል ማለት ነው። ከዛ በኋላ ደግሞ ዳጊ ደግሞ አጎቴ ምን የሆነ ነው ለምንድን ነው እንደዚህ የሚለው ብሎ ሲለው አዎ ከዛ በፊት እኔ ጉሊት ተቀምጠን በምንሸጥ ሰዓት የመጣ የመሰለን መንገድ ላይ እያየ ነው ተመልሶ ይሄዳል። ከዛ በኋላ ደግሞ ሲደውልለት አይ ቢሮ ነኝ ይለዋል። አንዴ ደግሞ ከሰው ጋር ነኝ ይለዋል። አንዳንዴ ደግሞ የሆነ ነገር ይቀበጣጥርለታል። ምን እንደሆነ አላቅም። የበፊት ናታን አይደለም። እኔም አልፈርድበትም። ቢኒን በጣም ተናዶበታል። ከዛም በፊት ተናዶበት ነበር። አሁን ላይ ደግሞ እሱን ከታገተም በኋላ ደግሞ እሱ በስራ ናታን ምን እንደሚያደርግ አላቅም። የእሱን ሳይሆን የሚያሳስበው እሱ የሚያደርገው ነገር እየታየው ነው። ጓደኛውን ጭራሹን ጠላ አድርጎ ትቶታል። ቢኒን ዞርም ብሎ ያየው አይደለም አለችው ማለት ነው። ስትለው አላቅም ብቻ አላት ማለት ነው። ከዛ በኋላ ይዞት ወጥቶ ያው ምን እንደሚሉት ባናቅም ሉሊት አላቃይን አገኛለሁ ብላ ደግሞ ስትሄድ ያገኘችው ታሪኩ ነው። ከዛ የናታን ሁሉ ነገሩ ሁሉም የሚያደርገው ነገር ተከታትለሽ እንትን ማለት አለብሽ፣ አሊያም ደግሞ ህይወትሽ ነው የምታጨው። እጅሽን አተሻል፣ ጣትሽን አተሻል። ካሁን ወዲህ ደግሞ ይሄን ካላደረግሽ ህይወትሽ ነው የምታጨው አላት ማለት ነው። ሲላት እንዴ እኔ ምን አደረኩኝ ለምን ብላ ስትለው አይ አሁን ላይ ናታን ትልቅ ድርጅት ይዞ እንትን ያለ ነው ያስተዳደረ ነው። ስለዚህ መች እንደሚገባ መች እንደሚወጣ ምን እንደሚሰራ ማን ከሱ ጋር እንደሚሰራ ግዴታ ማረጋገጥ አለብሽ አላት ማለት ነው። ኧረ እኔ ከሱ ጋር እኮ እንደዚህ አያደርግም ምናምን ስትለው አርፈሽ ቁጭ በይ፣ ምልሽን ነገር ስሚኝ፣ አትቀባጥሪ። አሁን ናታን የት ነው ብሎ ሲላት ናታን እኮ ወጥተዋል። እንዴት ይወጣል? እንዴት አምልጦን ይወጣል ብላ ስትል አይ ወጥተዋል አላት ማለት ነው። አለችው ሉሊት ማለት ነው። ከዛ በኋላ ስትለው እሱም ደግሞ እንዴት የተከታተሉ ነበር እኮ ሲላ ወጥተዋል፣ ጠዋት ነው የወጣው። ከዛ በኋላ ደግሞ አሁን ያለቃኔ ምን ብዬ ነው የምናገረው ብሎ ሄደ ማለት ነው። ኤፉዬ ደግሞ ቤት በተኛሽበት ጽን ደውላ የት ነሽ ያለሽው ስትላት ቤት ትንሽ አሞኛል መጣሁኝ፣ በቃ ሐኪም ቤት አብረን እንሄዳለን ስትላት አይ አያስፈልግም
አትምጪ ብላ ስትላት አይ እመጣለሁ ችግር የለም አለቻት። ስትላት እሷ ደግሞ ያለች በጆሮዋን ዘጋችባትና ወደ ቤት መጣች ማለት ነው። ከመጣች በኋላ ደግሞ ይሄ ቤታችን ምንም የተቀየረ ነገር የለም፣ የበፊትም ቤታችን ነው አለቻት ማለት ነው። አዎ ምንም የተቀየረ ነገር የለም ያው ነው አለቻት ኤፉዬ። ከዛ ኤፉዬ ነይ አሁን ሐኪም ቤት እንሂድ ስትላት አይ አልሄድም ትንሽ ነው ያመመኝ ከዛ ይተወኛል ብላ ስትላት ምን የሆንሽ ነው? ነይ እንሂድና እንመጣለን። ባልሽንም ከሆነ ካየኝ ችግር የለም ምን ብዬ መልስ እንደምመልስለት እኔ ራሴ ያውቃለሁ ከመጣብን ብላ ስትላት አይ አልሄድም አለቻት ማለት ነው። ከዛ አብረን እንሄዳለን ብላት በዛውም ይሄ ቤት ሁሉንም ነገር አልፎ ይሄ ቤት የኔና የናታን ሆኖ አንቺና ቢኒ አብራችሁ ሆናችሁ እዚህ አብረን እንሆናለን አንድ ቀን እንኳን እንትን ይልናል ምናምን ብላ ስትላ ናታን ተስፋ ካልቆረጠብኝ አለች ማለት ነው ኤፉዬ። ደግሞ ተስፋ አትቁረጪ እሱ አይቆርጥብሽም በጣም ይፈልግሻል በጣም ይወድሻል አለቻት። ስትላት አላቅም ብቻ ደሞም እናንተ ሌላ ቤት ትቀመጣላችሁ እኔና ቢኒ ነው እዚህ ቤት የምንቀመጠው ብላ ስትላት እኔ ታላቅ ነኝ እንደ ታላቅነቴን እኔና ናታን ነው እዚህ ቤት የምንቀመጠው አንቺ ከቢኒ ጋር ሌላ ቤት ትሆናላችሁ ብላ ስትላት አይ ለምን አሁን እኮ የታናሽ ነው ክብር ያለው የታናሽ ነው እንጂ እንትን አይደለም ታላቅ አይደለም ብላ ስትል ከዛ በኋላ ደግሞ እውነትሽ ነው በቃ ችግር የለም ምናምን ተባብለው በመጨረሻ ወደ ሐኪም ቤት ሄዱ ማለት ነው። ወደ ሐኪም ቤት ሄዱ ማለት ነው። ከዛ በኋላ ያፌት መጣና ንግስቴ ኤፍራታ የት ነው ያለሽው ብሎ ሲጠራ ያው አቤት እሷ ሐኪም ቤት ስለሄደች አቤት የሚል ሰው አላገኘም። ከዛ በኋላ ደግሞ በቀጥታ ሲደውልላትም ስልኳን አታነሳም፣ ስልኳ ዝግ ነው። እንዴ እቺ የሆነ ነገርማ አለ ጭራሹን ስልኳን ዘግታ ነው የሄደችው አለ ማለት ነው። ከዛ ቤት ላይ ደግሞ ሉሊትና ቤዚ እና ዜን አብረው ቤዚና ሉሊት ያወሩ በነበረ ሰዓት ምን ነው ከባልሽ ጋር እንዴት ሆናችሁ ብላ ስትላት የቤዚ ሉሊት ምን ሆናለን ብለሽ ነው? እኔ የሆነ ነገር ሳውራ ወይም ስልክ ሳውራ እንትን አትበይኝ ስልሽ እምቢ ብለሽኛል፣ በመሀል አትግቢስ ብዬ ስልሽ እምቢ ብለሽኛል ብላ ስትላት ታዲያ እኔ ምን አደረኩኝ ብላ ስትላት በመሀል እኔ የሆነ ነገር ባወራ ሰዓት ወይም ደግሞ የሆነ ነገር እንትን ባልኩኝ ሰዓት በጣም በመሀል እየገባሽ ታስቸግረኛለሽ። እኔ እዚህ ቤት ያስቀመጥኩሽ ያጎቴ ብዬ ነው እንጂ አጎቴን አደራ ብሎ ስላስቀመጠሽ ነው እንጂ አንድም ቀን አላስቀምጥሽም ነበር ብላ ስትላት እኔስ ያጎትሽን አደራ ሰምተሽ ነው ያስቀመጥሽኝ። እነዚህ ጥገኛ ሆኖ የሚቀመጡት ወይም ደግሞ ጥገኛ ሆኖ የሚኖሩት እነ ናታን እንዴት አወጣሽ ለምን አታወጫቸውም ብላ ስትጠይቃት እነሱ እኮ ቤታቸው ነው
እኔ ፈቅጄ እስከ ተቀመጡ ቀን ይቀመጣሉ፣ እስከሚፈልጉት ድረስ ይቀመጣሉ አለቻት ማለት ነው ስትላት፣ ታዲያ እኔ መቀመጤ እንትን ነው አለች። አዎ አርፈሽ ማትቀመጪ ከሆነ እኔ አውጥቼ ነው የምጥልሽ፣ አርፈሽ መቀመጥ አለብሽ አለቻት ማለት ነው ስትላት፣ እሷም ደግሞ ፂድ ከላይ መጣችና እውነትዋ ነው፣ እንደ እርጎ ዝንብ እኮ ጥልቅ ትላለች፣ አርፋ አትቀመጥም ብላ ስትላ፣ ቤዚ ደግሞ አዎ እኔ በጣም እወድሻለሁ፣ በጣም ትነድሻለሁ፣ በዛ ላይ ደግሞ ከቤተሰቦቻችን አሁን እኮ ቤተሰብ ነን ማለት ነው። ሁላችንም ተሰብስበን ሁላችንም እንደዚህ ተሰብስበን ስንኖር በጣም ደስ ይለኛል ብላ ስትላት፣ አዎ እኔም አልተቀየምኩሽም፣ ካስቀየምኩሽንም ይቅርታ አድርጊልኝ ቤዚ ብላ ስትላት፣ ኧረ የምን ይቅርታ ነው? ይቅርታ አያስፈልግም አለቻት ማለት ነው ስትላት፣ እሺ በቃ ፂ ወዴት ነው ስትላት፣ አይነገርም፣ ሌላ ጊዜ በሰፊ እነግርሻለሁ ብላ ስትላት፣ ከዛ ከቢንሂ ጋር ታረቃችሁ እንዴ? በዛ ሰዓት ወንዝ የሄድሽ የፈለግሽው ታረቃችሁ እንዴ ብላ ስትላት፣ ምናምን እያለች አው ምናምን እያለች፣ ከዛ በኋላ ደግሞ ያው የፈረደባት ሉሊት ዝም አትልም። ታረቃችሁ እንዴ ምናምን ብላ ስትጠይቅ፣ ከዛ ስመጣ እነግርሻለሁ እኔ አሁን ልሂድ አለችና ፂን ወጣች ማለት ነው። ሉሊት ደግሞ በጣም ተናዳለች። ለምን የሚሄዱበት ቦታ እንትን አይልም፣ እሷም አትወጣም ከቤት። ስለዚህ በጣም ተናደደች እና ቤዚ ደግሞ በቃ አንቺ እዚህ ካለሽ እኔ ምንም ማድረግ አልችልም፣ የትም መሄድ አልችልም። ስለዚህ ከአንቺ ወሬ በረንዳ ወጥቼ ብቀመጥ ይሻለኛል፣ አንቺ ዝም አትይም አለቻት። ወንበሯን ጎትታ ወደ ውጭ ወጣች ማለት ነው። የናታን የፍቅር የአዲሱ ፍቅረኛዋ እናት ሌላም ልጅ አላት፣ ሌላ ወንድ ልጅ። እህቱ ማታቅ እህቱ ማያቃት ምንድን ነው እህቱን እሱ የሚያቃት እሷ ማታቀው ቤት ውስጥ ያለው ወንድምዮ እሱ ማያቀው ያኛው የሚያቀው ማለት ነው። እና ወደ ቤት መጥተው ሁለቱም በውጭ ከምናወራ ቤት ላይ የምናወራ ይሻላል ብሎ ወደ ቤት ይዛው መጣች ማለት ነው። ከመጣች በኋላ ደግሞ ያወሩ በነበረ ሰዓት ምን ልታወራኝ ነበረ ብላ ስትለው፣ ናታንን የእሱ ደህንነት ብለን ሆቴል እንደያዝንለት በዛ ላይ ደግሞ ጠባቂዎቹ እንትን ብለን አስተካክለን ባስቀመጥንበት ቦታ አስተካክለን ያኔ ሆቴሉን እንዲቆጣጠሩት ወይም ደግሞ እሱን ምንም እንትን እንዳያደርሱበት ብዬ ያፌት ሰዎች የተከታተሉት ስለሆነ ምንም አይነት ችግር እንዳይፈጥረብን ብዬ በደንብ እንትን ያሉ ነበረ። ግን አሁን ላይ የሆነ ነገር እያደረገ ነው። የት እንዳለ አሁን ላይ ከሆቴሉ ወጣ፣ የት እንዳለ አናቅም። የተከታተሉት ነበረና የኛ ሰዎች የት እንደሄደ ራሱ አላወቅንም። የተከታተሉት ነበረ፣ ግን የት እንደገባ ራሱ አምልጧቸው የት እንደገባ ራሱ አናቅም። ስለዚህ የሆነ ጣጣ ሳያመጣብን በፊት
መጀመሪያ ማስጠንቀቅ አለብን አላት ማለት ነው። ሲላት ወዴት ሄደ ምናምን ስትለው እንጃ ወዴት እንደሄደ አናቅም፣ እየተከታተሉት ነበር፣ አመለጣቸው። ወዴትም እንደገባ አናቅም። ስለዚህ ምን ማድረግ አለብን ብሎ ሲላት ከዛ በኋላ ደግሞ ልጇ መጣችና እናቴ እዚህ ሳሎን ነው እንዴ ያለሽው ብላ ስትላት አዎ ቀደም እኮ መጥቼ አጥቼሻለሁ። አዎ አልነበርኩም ውጭ ነበርኩኝ። እሺ በቃ ስጨርሺ አወራሻለሁ ብላ ስትላት ልጁም ደግሞ እንዴት ነሽ ደህና ነሽ የድርጅት ነገር እናውራ ብዬ ነው የመጣሁት ብሎ አላት ማለት ነው። ሲል እሺ ችግር የለም አውሩ እናቴን በኋላ አገኛታለሁ ብሎ አለች ማለት ነው። አለችና እሷ ወደ ውስጥ ገባች። ልጁን ደግሞ እናቴ እና የናታን ነገርስ ምን እናደርግ ስትለው እናቴን ብለህ እንዳትለኝ፣ ካሁን ወዲህ አላቃ ብለህ ጥራኝ። እናቴ ካልክ እኔ እናንተ ተቋረጥን አለችው። አንድ ቀን እኮ እናቴን ብዬ መጥራት ቤተሰቤን ወይም እህቴን ወንድሜን አውቄ ተዋውቂያቸው አብሬ መሆን እፈልጋለሁ። አንቺ ግን ሁሌ ያራቅሽኝ ነው ብሎ ሲላት አዎ አሁን በስራና በስራ ብቻ ነው፣ ሌላ ነገር እንዳትናገረኝ አለችው ማለት ነው። ቪዲዮ ይሄ ይመስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቪዲዮውን እስከ መጨረሻ ድረስ ሲዩ ላይክ፣ ሰብስክራይብ አድርጉኝ፣ ሸርም አድርጉልኝ። ባይ ባይ። እወዳችኋለሁ። ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ